እንኳን ስርቆ ይቅርና እያለም የሚናፍቅ ሰውን መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን ዳገት ቁልቁለቱን ተማጸንኩት አልስላለችበት እያልኩት የልቤን ባይሞላ እንደገመትኩትም ከሆነ እኮ በቃ አንተም አብርሃም በአንድ አይነት መልኩ ተቀይራቸዋል። የሆነ ነገርማ አድርገዋቸዋል። አቤል ማልቀሱ ምንም ትርጉም የለውም። አቤል አሁን ላይ ምን እየገባኝ እንደሆነ ታውቃለህ? አንተና አብርሃም ሲጀመር ልክ አይደላችሁም። የሆናችሁት እናንተን ያደረጓችሁ የሆነ ነገር አድርገዋቸዋል እንጂ ያለ ምክንያት አንተ እንደዚህ አይነት ሰው አይደለም አቤል። ምን ሆነሃል? እሺ ለምን እንደምታለቅሰው? ተቀይራቸዋል። የሆነ ነገርማ አድርገዋቸዋል። አቤል ማልቀሱ ምንም ትርጉም የለውም። ቀጥልሽ በቃ አቤል እሺ እኔ ምን ላድርግሽ? ምን አድርግ ነው የምትሉኝ? ማለት አድርግ የምትሉኝ ነገር ካለ አድርጋለሁ። ማርቲ እኔ በጣም ብዙ ነገሮች ነው በጣም እያስጨነቀኝ ነው አቤል። አሁን አንተም ትንሽ ቆይታ አላቃችሁም እንዳትለን። ልክ አብርሃም እንደረሳን እኮ አንተም እኮ እንደዛ አይነት ቃላቶች መናገር ነው ይቀርክ። ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ደህና ነን። ሰሞኑን ያለው ነገር በደንብ ታውቁታላችሁና ሚኪያስ አቤልም አብርሃምም አሁን ላይ ያሉበት መንገድ ብዙም ደስ አይልም። ማለት አቤል እንደዚህ አይነት ሰው አልነበረም። አቤል ምን ያክል ለሄርሜላና ለአብርሃም ምን ያክል እንደሚቆረቆር ምን ያክል ትልቅ መንገድ እንደሚሄድ ትልቅ እርምጃ እንደሚራመድ እንደነበር ታውቃለህ ሚኮ። እና ዛሬ ላይ ግን እኔም ሳናግረው አንተም ስታናግረው ሌላም ቤተሰቦቻችን በስልክም በምንም ሲያወሩት ምንም አይነት መልስ እየሰጠ አይደለም። ጭራሽ መልሶቹ አጥጋቢ አይደሉም። ከኔ ጋር ደግሞ ጭራሽ ስልክም አናወራም። ቶሎ መተኛት ነው የሚፈልገው፣ ማውራት አይፈልግም ስለ እንደዚህ አይነት ጉዳይ። ጭራሽ እነሱ ስም እንዲነሳ እንኳን አይፈልግም። እና እኔ ግራ እየገባኝ ነው። አቤልም ያለበት ሁኔታ ሚኪ በጣም ግራ እያጋባኝ ነው። በእርግጥ እኔ እኮ ባለፈው ላናገረው የፈለኩት በእንደዚህ አይነት ዙሪያ ነበር ይመስለኛል። እሱንም አደንዝዘውት ይሁን ምን አድርገውት እንደሆነ ራሱ እኔም ግራ ገብቶኛል። ማለት ስለ ሄርሜላም እህቱ ነች፣ አብርሃምን ጓደኛው ነው። ስለሁለቱም ችላ ብሎ ተቀምጦ ነው እስካሁን ድረስ እያየሁት ያለው። ምንም አይነት ነገር እያደረገ አይደለም። ባለፈው እንኳን ኤፍሬም እንደዛ ቤት መጥቶ እንትን ሲለን ምንም ነገር አላለም። በቃ የሆነ ተጨቃጨቀ ነው፣ የሆነ መፍትሄ እንኳን ለመፍጠር አልሞከረም። ከዛ በፊትም እንዳየሹ ነው ምንም ነገር እንትን የፈየደው ነገር እንኳን የለምና እኔ አላቅም። አቤልም እንደዚሁ አወዛግበውት ወይ የሆነ ነገር አድርገውት ይሁን አይሁን እኔ ግራ ገብቶኛል። እና ባለፈውም የተጨቃጨቅኩት በዚህ ነው። ብዙ ሰዎች እየወቀሳችሁኝ ነበር፣ ለምን ትጨቃጨቃላችሁ ምናምን ነገር ያላችሁ። የተጨቃጨቅኩት እኔ አቤል እንዴት እስካሁን ዝም አለ፣ ለምን ዝም ትላለህ ነው። እሱ ችላ ብሎ ራሱን ከዛ ነገር እያገለለ ነው። የነሱ ነገር በቃኝ ምናምን ነገር ስላለ ነው እንጂ የነሱ ነገር ይመስለኛል በቅቶትም አይደለም። ልጁ የሆነ ነገር ሳይሆንም አይቀርም እንጂ በጤናውማ እንደዚህ በእነሱ ላይ ምንም ያስጨክነው ነገር የለም። እንደዚህ ችላ ብሎ ከዛን ሲቀጥል ከኔ ጋርም እየተጣላ ነበረ። ብቻ እኔ ልጁ ከራሱ ጋር አይመስለኝም። አንደኛ ከገባሽ ማርቲ ማለት ነው። አዎ ከኔም ማለት ሌላ ጊዜ ስናወራ እንደዚህ አይደለም። አብርሃም እና ሄርሚ በሆነ ነገር ተኮራረፉ። ሌላውን ተውና ድንገት እንኳን ስልክ አላነሳላትም እንኳን ሲባል ፈጥኖ የሚደርሰው እሱ ነው። ከማናችን በፊት ደርሶ ያለውን ነገር ሁሉ ነገር የሚያስተካክል የነበረ ልጅ ዛሬ ላይ ግን ደክሞኛል፣ ሰልችቶኛል፣ ስለ አብርሃም አይመለከተኝም፣ በቃ የፈለገውን ምርጫ መምረጥ ይችላል ምናምን ማለቱ እኔም በጣም ነው ግራ ያጋባኝ። የሆነ ነገር ሆኗል እንዳልል እሺ እኛን ያስታውሰናል፣ ከኛ ጋር ያወራል። ግን ደግሞ አቤል እንዴት በወንድሙ ላይ በእህቱ በሄርሜላ ላይ ደግሞ እንደዚህ ጨክኖ ዝም ሊል እንደቻለ አብርሃም እንደዚህ መታመሙን እያየ ምንም አይነት መልስ አለመስጠቱ በጣም ነው ግራ ያጋባኝ። ምን አለ መሰለሽ ማርቲ፣ እኛን ያስታውሰናል አያገባኝ ምናምን ነገር ላለው ይኸውልሽ አብርሃምም ጋር ከሄድሽ እኛን ምናምን ያቀናል። ግን የነበረው ነገሮች እንዳለ ምናምን አይፈልግም።
ስለ ሄርሜላ አይጨነቅም። አቤልም ልክ እንደዛው ነው። እኔ ምን አገባኝ እያለ ያለውና እሱንም አፍዝዘውት ይሁን አደንዝዘውት ምን እንደሆነ ራሱን ያላቅም። በፊት አብርሃም የሆነ ነገር ሆነ ሲባል ፈጥኖ የሚደርሰው እሱ ነው። ሄርሜላ እንዲሆነች በቃ እኔ ባልኖርኩበት ጊዜ ላይ ምናምን እሱ ነበር ከጎኗ በጣም ቆሞላትም የነበረውና አሁን ላይ ያንን ነገር እኔ አይመለከተኝም ችላ ምናምን ነገር ብሎት ባለፈው ሊያገናኛት ሞክሯል። በርግጥ የዛኔ ጥሩ ነገር ነው ያደረገው። ግን ከዛ በፊት የነበረው ነገርና አሁን ላይ እየተከናወነ ያለው ነገሮች እንዳለ ላይ የለም። አብርሃም እዛ ጋር ነገር እየሆነ ነው። በዚህ ጋር ሀብል አልበጥስም እያላቸው ብዙ ነገር እንትን እያለ አቤል የቱን ቦታ ላይ ያየሁት አይደለምና እኔ ደግሞ ከአቅሜ በላይ ሆነ። ማርቲ እኔ እንዲያግዘኝ ብዙ ጊዜ ጠይቄዋለሁኝ። ባለፈውም ያሉትን ነገሮች እንድንስተካከል ምናምን ጠይቄው ነበር። ተጋጅተን ነበር የተለያየ ነው። ድጋሚ ላወራው ምናምን ሞክሬ ልክ እንዳልሽው ነው ባህሪው ትንሽ ተቀያይሯል። ብቻ እኔ እንጃ ሚኪ ምን ልበልህ አቤልን በዚህ ልክ እኔ ምንም የሱ ራሱ ያልተዋጠልኝ ምንድነው ታውቂያለሽ? ስለ አብርሃም እንደዛ የሚቆረቆር ልጅ ምንም አይነት ውስጥ ነገር ቢገባ የሚገባ ልጅ ነበር ከዚህ ቤት እንደምታውቁት ቤተሰብ እና አብርሃም አሁን እንደዚህ አይነት ነገር ውስጥ ሆኖ አቤል እንዴት ዝም አለ ነው እኔ ያልገባኝ። ምክንያቱም ማርቲ ምን አለ መሰለሽ ከዚህ በፊት ጓደኛው ነው አይደል? የሆነ ችግር ሲመጣ አብሮት ያንን ችግር ምናምን ይጋፈጣል። አሁን ግን አብርሃም እንደዚህ ለህይወቱ አስጊ የሆነበት ቦታ ላይ ገብቶ ቢያንስ ከችግሩ ይኸውልሽ ባይመለከተውም ከእንደዚህ አይነት ችግር ማስወጣት ግድ ይሏል አይደለም? እሱ ዳኒ ራሱ እየሞከረ ነው ካየሽው ማለት ነው። ምክንያቱም የሰው ጤንነት ያሳስባል። ተረጋጋ። አቤላ ዛሬ ዋነኛ የፈለግን ምክንያት ያው ታውቃለህ በሄርሜላና በአብርሃም ጉዳይ ነው። አንተ ደግሞ ልክ አይደለክም አቤል ማለት በጣም ዝም ያለ ሰው ነህ። ስለነሱ አይመለከተኝም ባይሆናል ምንም ነገር እያደረክ አይደለም። ለኔ እንኳን ሀሳብ እያመጣህ አይደለም። ምናመጣውን ሀሳብ በሙላ ውድቅ ነው የምታደርገው። ምንም ነገር እየሞከርክ አይደለም አቤል። አንተ የሆንከው ነገር አለ ማለት ለኛ የደበከን አንተ የሆነ ነገር ሳትሆን አትቀርም አቤል። እኔ በጣም እያሳሰበኝ ነው። ምን ሆነሃል? የተፈጠረ ነገር አለ? አንተ በራስህ ላይ እያየኸው ያለው ነገር ካለ ግልጽ አድርገህ ንገረንና ለኔም ለሚከስ መርዳት ካለብን እንረዳዳ። ማለት ማርቲ ምን አስባለትም አቤል ከዚህ በፊት ባለፈው የሚያከራከረን ጉዳይ ነው። ስለ አብርሃም የሆነ ነገር መፍትሄ መፍጠር አለብን ምናምን ብዬ ብዙ ነገር አውርተን ተጨቃጭቀን ምንም ሳንግባባ ነበር የሄድከውና አንደኛ የጓደኛ እንትን ደክሞህም በክቶህም ሊሆን ይችላል። ግን በእንደዚህ አይነት መልኩ አይደለም ችላና ዝም ማለት ያለብን። ጓደኛህ ነው። ከዚህ በኋላ እሱ የሚያደርገው ነገር ላይ መለከት ይችላል። ግን ይሄ ልጅ ከራሱ ጋር እንዳልሆነ አሁን በደንብ የገባህ ይመስለኛል። ስለዚህ ጓደኛህን ደግሞ በእንደዚህ አይነት መልኩ ትተኸውና ራሱን የሆነ አደጋ ላይ እንዲጥል ማድረግ የለብህም። ቢያንስ የሆነ ነገር ማድረግ አለብህ። ተረዳኝ? ወደ ራሱ እንዲመለስ የሆነ ነገር ማድረግ ሲኖርብህ ችላ ብለህ ዝም ብለሃል። በፊትም እንደዛው ዝም እንዳልክ ነው። ለምንድን ነው እንደዚህ ዝም እያልክ ያለው? እኔ እኮ ያልገባኝ ጓደኛ ነው አይደለ? ሄርሜላ እህት ነች። ቢያንስ ለእሱ የሆነ ነገር ካሰብ አብርሃምን የሆነ ነገር ማድረግ አለብህ እንጂ እንደዚህ ጸጥ ብለህ ምን የሚመጣ ነገር አለ? እስኪ ነገ ላይ የሆነ ቦታ ወርቆ ልታገኘው ነው የምትፈልገው ወይስ ነገም እንደዛ ህይወቱ እየተሰቃየ ምናምን ህይወቱ እንደዛ ሲቀጥል ማየት ነው የምትፈልገው? ያውን ግርም ያለኝ ነገር ማለት ነው እኔ ማንንም የተረዳኝ ሰው የለም። ማንንም ሊረዳኝ አልቻለም። እዛ ጋር ሲሄድ አብርሃም አይመለከትህም በኔ ህይወት ይለኛል። ከዛ ደግሞ ሄርሜላም ታሳስበኛለች። እኔ ማንንም ሊረዳኝ አልቻለም። ለምን ናቆይ አቤል እየጠየቅኩ ነው መልስልኝ አይደል? አንተና አብርሃም ያደረጓችሁ ነገር አለ? ምንድነው? ሁለታችሁም እኮ በአንድ አይነት ቀን እኮ ነው የተቀያየራችሁት። አብርሃም እዛ ጋር የሆነ ነገር ሲሆን አንተ ደግሞ በዛ ጋር ደግሞ ጠፋ። ምንድነው አቤል? ቢያንስ ለጓደኛ እኮ መጨነቅ አለብህ። አንተን ማደንዘዘውሃል እንዴ? ንገረኛ። እኔ ኤፍሬምን አግኝታቸዋል? እሺ እኔ ለአብርሃም አልጨነቅም ማለት ነው? ለሄርሜላ አልጨነቅም ማለት ነው? እኔ ተቀያየራችሁብኛል ሁለታችሁም። ሁለት ሰው በአንዴ እንዴት ነው? እኔ እኮ እየከበደኝ ነው አሁንስ። እሺ እኔ ምን አድርግ ነው የአብርሃም ሄድ ሳያንስ እኮ አንተም እኮ ተቀይራል። ምን ሆነህ ነው የምታለቅሰው አንተ? አይደለም አይውልሽ ሁሉም እኔ ላይ ይፈርድብኛል ማለት ነው። አቤል መፍረድ እኮ አይደለም። እኛ ግራ የገባንን ነገር አይደለም እየነገርን ያለው። አንተም እኮ ችላ ብለህ እኮ ዝም ብለሃል። ችላ ብዬ አይደለም ሚካኤል። በጤና እንደዚህ አይደለም። እኔ አቤል እንደዚህ አልነበርክም። ሳቀ
እንዴ እሺ ማልቀስ እኮ አይገባም አቤል። አንተም ልክ አይደለም እና አቤል እኮ ልትሆንልኝ አልቻልክም። እኔ አንተን ሳቅህ እንዲህ ነህ። ስለ አብርሃም ማይመለከት ስለ ሄርሜላ ማይመለከት ሰው ነህ። ብዙ እርምጃ የምትሄድ ልጅ ነበር። አይመለከተኝም ያልኩት በእናታችሁ ተረዱኝ። እኔ በሌላ ነገር አስቤያለሁ። ምንህ ነን ሚኪያስ፣ እንደ ወንድሜ እንደማይት ታውቃለህ። ሄርሜላም እንደ እህቴ ነች። በቃ ስለዚህ ምንም የሆንከው ነገር የለም አይደለ? ምንድነው የሆንከው አቤል? እሺ ለምን ለኛ አታስረዳንም? አቤል እንደዚህ አይነት ልጅ አልነበርክም እኮ አንተ። አብርሃም ምን አይነት ልጅ እንደነበረ ታውቃለህ አይደለ? አንተም እንደዛው ነው የሆንከው። አቤል ምን ያስነኩህ? እኔ እኮ ያልገባኝ አንተም እንደዚሁ መሆነ አብርሃምን በዛ ጋር የሆነ ነገር አድርገውት አንተም እኮ ዝም እንዳልክ እኮ ነው አቤል። ምን አድርግ ነው የምትለኝ? እዛ ጋር ሲሄድ አብርሃም ካጠገቤ ራቅ ይለኛል። ማላውቀው አብርሃም ነው ይሄ። ገብቷል? እናንተ ደግሞ ምንም አላደረክም ትለኛለህ። እሺ እኔ ምን ላድርግ? የትኛው ቦታ ልድረስ? እኔ አሁን ግርም ያለኝ ነገር ማለት እንደ በፊቱ መድረስ ስላልቻልኩ ነው። ምን ማድረግ ያልቻልኩት ነገር ምንድነው? እሺ አቤል፣ እኛም እኮ ያንተ ባህሪ ግራ እያጋባን ነው። እኛንም ለምን አትረዳንም? የሆንከው ነገር አለ ወይ? በጣም ፈዘህብናል እኮ አቤል። አንተ እንደዚህ አይነት ልጅ አልነበርክም። እኔ አቤል ብዙ ጊዜ ልናወራን ሞክራለን። ምንም እንግባባበት መንገድ የለም። እኔ እያልኩ ያለሁት እኮ ለምን ያኔ አልነበርክም እኮ አይደለም ብለህ ምንድነው ያደረጉህ ነው እንደዚህ ያፈዘዘ። ቢያንስ በፊት እኮ ለጓደኛ እንዲህ ተቆርቆረህ እንዲህ ምናምን ብለህ የሆነ ነገር እኮ ታደርጋለህ። ግን አሁን ላይ ምን አገባኝ ምናምን ነገር እያልኩ ሁሌ ተመሳሳይ መልስ ነው እየሰጠኝ ያለው አይደል? ያረሙ ወይ የሆነ ነገር አድርገው ነው እንደዚህ አይነት ምላሽ የምትሰጠኝ እንጂ አብርሃምም እዛ ጋር ተመሳሳይ ቃል ነው የሚያወራው ከሩታ ውጭ ወደ ውጭ እያለ ነው እሱም። አንተም ደግሞ ምን አገባኝ ስለሱ እያልክ ነው። ምንድነው ያሰብከው ነገር አለ ነው ወይስ ግራ ቢገባ ነው እንደዚህ እየሆንክ ያለው? እኔ አቤል ምን እየፈራው ነው ታውቃለህ? አንተም እንደ አብርሃም ከኛ አጠገብ መሆን አልፈልግም የምትለኝ ያክል የተሰማኝ ነው። በጣም ፈዘህብኛል አቤል። እንደዚህ አይነት ልጅ አልነበርክም። እሺ ምን እንበል? የሆንከው ነገር ካለ አንተ የምታውቀው የሆነ የሚሰማክ ስሜት ካለ እንኳን ንገረን፣ እኛ እንፍታው። ሁሉ ቦታ መድረስ የነበርክ ልጅ እኮ ነው አቤል። ምን ማድረግ እንዳለብኝ አላውቅም። ማርታ አቤል አሁን ማድረግ ያለብህ ጠንከር ብለህ ለጓደኛው ከጎኑ መቆም ነው ያለብህ። ገባህ አይደል? ታስፈልገናለህ። አንተም እንደዚህ ዝም እያልከንማ ለኛም እኮ እየከበደን ነው። ሚኪያስ ምን አድርግ ነው እሺ የምትለኝ? እኔ ያላቅም ምን ላድርግ? እኔ እኮ እኔን ብቻ አይደለም የሆነ ነገር ሞክረህ ማጣት ይቀላል። ሰለቸኝ ብለህ ገና የሆነ ነገሩን ለማስተካከል እንኳን እኮ እየሞከርክ አይደለም። ስልክ አላነሳም ማለት እኮ ይሄ ልጅ እኮ የሆነ ነገር አድርገውት በእነ ኤፍሬም እየተመራ ነው፣ በእነ ሩታ እየተመራ ነው አይደለ? ልጁ ስልክ ባያነሳ አይግረም አይደለም ለአንተ ለኛም እያነሳልን አይደለም። ስለዚህ የሆነ ነገር ማድረግ ሲኖርብን ስልክ አላነሳልኝም ማደርገውን አድርጌያለሁኝ ሞክሬያለሁኝ ከበደኝ ማለት የለብን። ጓደኛ ያለው ህይወቱ ከባድ ቦታ ላይ ነው። ህይወቱ የሚያሰጋ ነገር አቤል ራሱ ከይሄን ነገር እያወቀው አይደለም ሚኪ። ይሄን ማለቱ ልክ እንደሆነ እያመነ እኮ ነው መሞከሩ። በቃ እቺን አክል መሞከሩ ልክ ነኝ ብሎ እያመነ ያለ ነው ሚኪ። ሲጀመር አብርሃምም አቤልም የሆኑት ነገር አለ እንጂ አቤል እንደዚህ አይነት ልጅ እንዳልሆነ ጠንቅቀህ ታውቃለህ አይደል? ምንድነው ያደረጓችሁ? እሺ አቤል አንተም እንደዚህ በቁም የፈዘዝከው ለምንድን ነው? እኔ አልፈዘዝኩም ሚኪያስ። ፈዘሃል እንጂ ከዚህ በላይ ሚኪያስ አልፈዘዝኩም። ተመሳሳይ ወሬ ብቻ እኮ ነው የምትመልስልኝ። ተመሳሳይ መልስ አጠገቡ ካለ ደከመኝ ከአጠገቡ አላቆም አለኝ እኮ ነው በቃ። እሺ ምን እንዳደረገ አንተም በል የተባልከውን መተኮ ይተናገር ነው። እኔ ማንንም በል ምናምን አላለኝም። ማንንም እኔ አቤል እኛ እኮ አብረን ሆነን አንድ ጥያቄ ነው የጠየቅከው አብርሃም ወደ ቀልቡ እንዲመለስ ትፈልጋለህ አይደል? ታግዘን ልትነሳ አትፈልግም? እፈልጋለሁ። ለምን አልፈልግም? በቃ የሆነ ነገር እናድርጋ። አሁን እኮ የተላኪ መስል እኮ እምቢ እያልክ ነው። ይሄን ነገር ትፈልጋለህ? ሳላደርግ እኔ እንዴት አላደርግ? እኔ እሺ ምን አድርግ ነው የምትለኝ ሚኪያስ? በእግዚአብሔር ምን አድርግ? እኔም እኮ ጨነቀኝ። ምንም በማላውቀው ልጅ ጨነቀኝ። ገብቷል? ምንም እያደረግክ አይደለም ምናምን። እኔ የማደርገውን ለምን አትረዱኝም? ውስጥ ለውስጥ እኮ ብዙ ነገር እያደረግኩ ነው። ግዴታ ቪዲዮ ላይ ማውጣት አለብኝ የማደርገው ነገር እኮ። ቢያንስ እኮ ለኛ ታወራ ነበር አቤል። ብቻ ደግሞ የሚሆን ነገር የለም እኮ። አሁን ከኛ ጀርባ የምታደርገው ነገር ካለ ይከብዳል። በእርግጥ ግን አንድ ላይ ተባብረን ነው። እኔም እኮ ብቻ ይከብዶኝ እኮ ነው አንተን እየጠየቅኩ ያለሁት። እኔ አብርሃምን ቀጥታ ማገኝበት መንገድ የለም። አንተ ደግሞ የምታገኝበት መንገዶች ይኖራል። ምናልባት ኤፍሬምን ስለምትቀርበው ስለምትግባቡ ምናምን በሱ በኩል ታገኘው ትችላለህ። ልክ እንደዛውም በሩታ በኩል ልትሄድበት ትችላለህ። ግን የሆነ ነገር አድርገህ በእነ ዴቭም አድርገህ ምናምን ብቻ የሆነ ነገር አስደረገም እንኳን ልጅ ወደ ቀልቡ እንዲመለስ ቢያንስ ገባህ? ሰማኛለህ? ቢያንስ አንድ እርምጃ እንራመድ። ሁለታችሁንም ማጣት የለብንም እኛ። ቢያንስ አንዳችሁ ደህና ሆናችሁ አንዳችሁ ለአንዳችሁ ታስፈልጋላችሁ። አቤል ይሁንከው ነገር አለ፣ እርግጠኛ ነኝ አቤል እንደዚህ አይነት ልጅ አይደለህም። ሌላ ጊዜ አብርሃም የት ሄደ የት ገባ የት ወጣ የምትል የነበርክ ልጅ የትም ይሁን እኮ ምንም ትዝ እያለክ አይደለም።
እኔ ካልቻልኩሽ ቆይ ማርቲ ምን ሆነሽ ነው? እኔ አልቻልኩም። በቃ አብርሃም አጠገቡ እንድደርስ እያደረገኝ አይደለም። በቃ አሁን ላይ ጓደኛዬ ሙላ እያለኝ አይደለም። ገብቶሻል አይደል? እንኳን እኔ እህቱን ሁላ እያቀረባት አይደለም። ገብቷችኋል? እናንተ ምንም ያልተረዳችሁት ነገር ይሄ ነው። እኔ አሁን በግድ እንደዚህ ይዤው እሱ አሁን ላይ እያለ ያለው ከሩታና ከኤፍሬም ውጪ ምንም እያደረገ አይደለም። በቃ እኔ ደግሞ ደከመኝ። ምን አድርግ ነው የምትሉኝ? የት ቦታ ልድረስ? ሄርሜላ ጋር ልበል? አብርሃም ጋር ልበል? አብርሃም ጤንነቱ ያሳስበኛል ምን ሆኖ ነው ልበል? እና ደግሞ ሚኪ ምንድነው እየተፈጠረ ያለው ነገር? ሚኪ እኔ ምንም እየገባኝ አይደለም። የምታየው ነገር የሚመልስልን መልስ ሁላ አንድ አይነት ነው። ሚኪያስ ሚኩ ግራ ገባኝ። እንደዚህ አይነት ንግግር ራሱ እኔ ካንተ አልጠበቅም ነበር። አቤል በጤናህ እንደዚህ አይነት መልስ እንደማትመልስልን አውቃለሁ። ሲጀመር ከራስ ጋር አይደለም አንተ ራስ እንጂ አብርሃም የፈለገ ነገር ይሁን እነሱን ቢመርጥ አንተን ባያስጠጋ ይገባል ያለበት ሁኔታ በጣም ያስጠላ ሁኔታ ላይና ምን እንዳደረጉት አናውቅም ማለት የሆነ ነገር አድርገን ወደ ቀልቡ እኮ ከተመለሰ እኮ ይሄ ልጅ እኮ ወደኛ መመለሱና ጓደኛዬ ብሎ እኮ አንተን መጥራቱ አይቀርም ከገባ ማለት ነው። እንደዚህ ተናገረኝ እንዲህ ስልክ አላነሳልኝም ብለህ የምትተው አይነት ሰው ከሆነ ጓደኛህን እየቀበርከው ነው። እሱ እንድታቅልኝ ነው የምፈልገው አቤል። ገባ? ወደ ራስ ተመለስ። ንቃ አንተ ራስህ። ይኸውልህ ለኔ እሱ ስላቀረበኝ ስላላቀረበኝ ምናምን አይደለም፣ ግን ደግሞ አሁን ላይ ጤንነቱ ያሳስበኛል። ገብቶሃል? ጓደኛዬ ነው። እንደዚህ ባንዴ ሲቀየር ባንዴ ሌላ ሰው ሲሆን በጣም ያሳስበኛል። ስለዚህ አሁን እኔ አንተ ተቀየርክ ምንም እያደረክ አይደለም ለምትሉኝ ነገር እኔ ነኝ የማውቀው ምን ውስጥ እየገባው እንደሆነ እኔ ነኝ የማውቀው። እሺ እኛ ለምን ትደብቀናል አቤል? ደጋግሜ ነው የምጠይቅህ። እኔ ራሱ ተገናኝተን ስንመለስ እንኳን ገባክ ብዬ እንኳን ስደውል ስልክ እኮ ክፍት አይደለም አቤል። አሁን ላይ ምን እየገባኝ እንደሆነ ታውቃለህ? አንተና አብርሃም ሲጀመር ልክ አይደላችሁም። የሆናችሁት እናንተን ያደረጓችሁ የሆነ ነገር አድርጓችኋል እንጂ ያለ ምክንያት አንተ እንደዚህ አይነት ሰው አይደለም አቤል። ምን ሆነሃል? እሺ ለምን እንደምታለቅሰው? ሲጀመር አቤል እኔ እንደገመትኩትም ከሆነ እኮ በቃ አንተም አብርሃም በአንድ አይነት መልኩ ተቀይራችኋል። የሆነ ነገርማ አድርጓችኋል አቤል። ማልቀሱ ምንም ትርጉም የለውም። ቀጥልቅስ በቃ አቤል። እሺ እኔ ምን ላድርግሽ? ምን አድርግ ነው የምትሉኝ? ማለት አድርግ የምትሉኝ ነገር ካለ አድርጋለሁ። ማርቲ እኔ በጣም ብዙ ነገሮች ነው በጣም እያስጨነከኝ ነው አቤል። አሁን አንተም ትንሽ ቆይታ አላቃችሁም እንዳትለን። ልክ አብርሃም እንደረሳን እኮ አንተም እኮ እንደዚህ አይነት ቃላቶች መናገር ነው የቀረክ ጓደኛዬ። ልክስ ጀመር ምንም ልክ አይደለም እኮ ምን አድርገሽ ማለት ማድረግ ያለብኝ ነገር ነው እና ላድርግ። እሺ ቢያንስ አታልቅስ። አሁን እሱን ተውና በቃ ለመረጋጋት ቅድሚያ ሞክር። እንግዲያስ በቃ እኔ እኮ በቃ ከበደኝ። ሰው ነኝ አይደል? አንዳንዴ ይከብደኛል እኮ ታውቃለህ። እኔ ከዚህ በላይም ልጫና አልፈለግም፣ ግን በቃ ያንተም ነገር የአብርሃምም ነገር ሲያሳስበን ነው እኛ ተጨነን እንደዚህ እየተናገርኩክም ያለሁት እንጂ እኔ ሌላ ነገር ወይ መጥፎ አስቤ ለምን አንተን ለመውቀስ አይደለም። ያንተም ነገር አሳስቦኝ ነው። ከዚህ በላይ እንደምንም አላውቅም አቤል። እሺ ምን አድርግ ነው የምትሉኝ? እንግዲያስ እግዚአብሔርን እኔ የገባሁበት ጭንቀት ውስጥ እኮ ብገቡና ብታዩልኝ ደስ ይለኛል። መሀል ቤት ሆኜ ተሰቃየሁ። እዚህ ጋር የአብርሃም ጤንነት ያሳስበኛል፣ እዛ ጋር ደግሞ የሄርሜላ የሆነ ነገር መሆን ያሳስበኛል። ገብቷችኋል? እኛም እኮ ያንተ ጤንነት እያሳሰበን ነው አቤል። ለኛም እኮ ማሰብ አለብህ። እዚህ ጋር እኮ እኔና ማርታ ነን አሁን የቀረ ነው። ሄርሜላ ካያ ታማለች። እዛ ጋር አብርሃምም እንደምታየው ነው። አንተም ከራስ ጋር አይደለም። ሶስታችሁም እኮ ሄዳችሁብን እንዴ! የት አለ ያ ፍቅራችሁ? የት አለ አንተ ያ ጓደኝነት? እኔ የምፈልገው እኮ አንተ እንድትመለስ ነው። አንተ ስትመለስ እኛ እንጠነክራለን አይደል? ሄርሜላን የሆነ ነገር አድርገን ደግሞ እሷን እናጠነክርና አራታችን ደግሞ አንድ ላይ ደግሞ ስንሆን አይከብደንም። አብርሃምን የሆነ ነገር አድርገን ወደ ቀልቡ እንዲመለስ ማድረግ አያቅተንም። ግን አንተም እንደዚህ ይሁን፣ ሄርሜላም እንደዛ ሆነ፣ አብርሃምም እንደዚህ ትቶን ነገ ደግሞ ማርታን ምን እየሰጋኝ ነው የሆነ ነገር ትሆናለች። ገባረ? እኔ ብቻዬን ልታስቀሩኝ ነው። እኔ ቢጨንቀኝ ነው እንደዚህ እየተናገርኩና እየተለማመጥኩ ማናገራችሁ እንጂ እኔ መጥፎ ነገር አስቤ አይደለም። እናንተም አንዳንዴ ተረዱኛ።
ለማንኛውም በቻልኩት አቅም ምናምን ከእናንተ አጠገብ ለመሆን እሞክራለሁ፣ ነገሮችም ለማስተካከል እሞክራለሁ። ምክንያቱም ብቻዬን ስለከበደኝ ነው አሁን እንደዚህ ይሆንኩ ያለሁትም መልስም በስተክክል እየሰጠኋችሁ ያሉ ነው እና እኮ የሆንከው ነገር ካለ እኮ አቤል ምንም ሆኜ አይደለም። በቃ አይምሮዬ ልክ እየሰራ አይደለም። አሁን ላይ ቁጭ ብለን እኮ ማውራት እንችላለን። እንደዚህ ማድረግ ያለብን ወይ ደግሞ የሆንከውን ነገር ከዚህ ስታደርጋቸው የነበሩትን ነገሮች ቀስ ብለን ማውራት አለብን እንጂ መንገርም ከፈለክ ነገር እንደዚህ ደብቀ እንደዚህ ሚኪያስ ምንም የደበቅኩት ነገር የለም። ውስጤ ላይ ምንም አላመኩትም። በቃ ግን ደግሞ አሁን ላይ ነገሩ ስለከበደኝ ብቻ ነው እና ደግሞ እናንተንም ጨምሬ የሆነ ማስጨነቅም አልፈለኩም። በቃ እናንተም የቻላችሁትን አድርጉ፣ እኔም ደግሞ ውስጥ ለውስጥ የቻልኩትን አድርጋለሁ። ሌላ ደከመኝ፣ በቃ ሰለቸኝ። ገብቶኛል። ትሄዳለህ አቤል፣ እኛንም ማጣት ትፈልጋለህ። አሁን አብርሃምን አጣህ አይደል? ኤርሚላንም እኮ በዚህ አይነት መንገድ እያጣናት እየሄድን ነው። አንተንም አጣነህ ማለት እኮ አንተ እኮ እኛን ነው የምታጣን። ስለዚህ አራታችንም አተህ ለአንተ እዛ ጋር ዝም ብሎ መቀመጥ ወይ ደግሞ የሆነ ነገር ማድረግ ለአንተ ያስደስታል? ከኛ ርቀህ እኔ ከናንተ መራቅም አልፈልግም። እናንተ ናችሁ የቀራችሁኝ። ቢያንስ የምታደርገውን ነገር አብረን እናድርግ። እሺ፣ ውስጥ ለውስጥ እየሞከርክ ያለከው ነገር ካለ ንገረንና አብረን እናድርግ። ወይ እኛ ምንም ልናደርገው አንችልም። ማያን ጉዳይ አብረን ለምን አንራዳክም? እሺ፣ ጤነኛ ነኝ እኔ ምንም አልሆንኩም የምትል ከሆነ ለኔና ለሚኪ ያለውን ነገር ንገረን፣ አብረን እናድርገው። ምንም ነገር አብረን እናድርግ፣ እናግዝክ። ብቻ ለምን እንደዚህ ትሆናለህ? በቃ ያሳሰበኝና ያስጨነቀኝ ነገር እነግራችኋለሁ። ከኔ ጋር ተጨንቃችሁ የምታደርጉት ከሆነ እናያለን። በቃ ሌላ ምንም አልፈልግም። እናንተም ተጨንቃችሁ ሌላ ነገር ውስጥ ማስገባት ስለማልፈልግ ነበር ዝም የምለው እስካሁን። አይመለከተኝም እያልኩኝ ነበር እና ጓደኝታችን እሺ ምኑ ጋር አይደለም። ተረዳኝ። እኔ ተጨንቄ ነው ይሄን ነገር ውስጥ እናንተን ማስገባት ስላልፈለኩ ነው። አንተንም ማርቻን እሺ ነው አሁን አልጫነም። ስሜት ላይም ነህ፣ ተደብሮሃልም፣ አዘን ላይም ነህ። ስለዚህ አልጫነም። ቁጭ ብለን ማውራት ባለብን መልኩ እናወራለን። እሺ እኔ አሁን ሊድና ማውራት ያለብን ነገር ሌላ ቀን እናወራለን። አሁን ግን በጣም አይምሮዬ ልክ ስላልሆነ ይቅርታ በጣም እኔ ከናንተ መለየትም መራቅም አልፈልግም። ችግር የለውም። ያለውን ነገር ከናንተ ጋር ማስተካከል እፈልጋለሁ። ቻው። ምንም ደህና አይደለም። ሲጀመር ከራሱ ጋር እንደዚህ አይነት ነገር እንትን አይደለም። በጣም ውስጡ ላይ ወይ ያመቀው ነገር አለ ወይ በቁም ነገር እሱንም ለአብርሃምም ለሱም የሆነ የተወነጨፈለት ነገር አለ አቤል እንጂ እሱም በጤናው እንደዚህ ሲሄድ ራሱ እያየሁ ልክ አይደለም።